ጓደና መጣሽ። ኦኬ ስለ ኢትዮጵያ የተናገሩት ነገር ምንድን ነው? እሱ ጤናማ ነው ብለሽ ታምኛለሽ? እውነት የነሱ ንግግር ከሆነ የእውነት ጤናማ ነው። ምንም መጥፎ ነገር እንደማይናገሩ እናውቃለን። ኦኬ ስድባቸውም ጤናማ ነው ማለት ነው። የሚገባቸውን ይሰጣሉ ከሆነ ለሚገባቸው ካሊድ ቋንዴ። ስለዚህ ሙሐመድ የሚሳደባል አዳምጣ ፕሪስ ካሊድ ቋንዴ ተራን ጨርሳ። ስለዚህ ልብ በሉ ሙሐመድ ስለ ክርስቲያኖች የተናገራቸው በሙሉ ስድብ ነው። ነገር ግን ፕሮድ አድርገው ነው የሚናገሩበት። ኢፎያ አንድ እድል ስጠኛ፣ ጥያቄ ነበረኝ። አንዴ አደረጉ። ስለዚህ ልብ በሉ ስለ ክርስቲያኖች የተናገረው ስድብና ምንድነው? እሱ ጥላቻን አስወግዳቸዋለሁ የሚል ነው። ክርስቲያኖችን አስወግዳለሁ በህይወት ብቆይ። ክርስቶስ አስቀድሞ ግን አስወገደው እሱን። ክርስቲያኖችን ለማስወገድ ሙሐመድ ሲመኝ፣ ክርስቶስ ግን አስወገደው አስቀድሞ እሱን። በአልጋ ላይ ተኝቶ እየማቀቀ በነበረበት ሰለላሁ ዐለይሂ ወሰለም መለከል ሞት አስፈቅዶ ነገር ማስተካከል እንጂ የሚገርምህ ነገር ማለት ነው። ምንድን ነበር ያልሽኝ? አስፈቅዷቸው ነው ሞት እንኳን ሲመጣ አስፈቅዷቸው ነው። ምን ብሏቸው? ፈቃደኛ ስለሆኑ ብቻ ነው የሄዱት። ይሄንን ነው በጣም አንጀት ይነካል እንጂ ልብ ይነካል። ሳይታመም ምናምን በቃ ልሙት ምናምን ነገር ነፍሴን እንካውሰድ ብሎት እንደዛ ነው አይደለ? አይገባም። አንዳንድ አይነት ሰው እንደዛ አይደለም፣ እንደዛ አይደለም። ማቆ በጣም ነው ታሞ የሞተው። ጎበዝ ካሊድ፣ እውነተኛ ሰው። ህመሙ ራሱ የሁለት ሰው ማቆ ነው የሞተው አይደለ ካሊድ? 3 ዓመት ያህል እግሩ እየተጎተተ ሰዎች እያያዙት። እንደዚህ አይደለም የለም፣ እንደዚህ አይደለም የለም፣ እንደዚህ አይደለም። እሺ ህመሙ ግን ከባድ ነው። ግን 3 ዓመት ማንም እንደሚታመው አ 3 ዓመት ታሟል። በትንሹ እግሩ የሚጎተት ነበር። እሱን አሳያለሁ። አንድ ሳይሆን ብዙ መረጃ። ኧረ ውሸት ነው ካሊድ። እሱን አሳየኝ። አላነበብክም ማለት ነው። እሺ አንዴ 3 ዓመት ሙሉ እናንተ እዚህ ውስጥ ያላችሁ ሙስሊሞች 3 ዓመት ይሻላችኋል። ካሊድ ዝም ብሎ ነው እኮ የሚለፈልፍ። መታመሙን ታምናለህ አይደለ? አዎ ኦኬ። ሰው ነው እኮ። ኦኬ ምን ያህል ጊዜ ነው የታመመው? ነው እንጂ ሰው ነው። ምን ያህል ጊዜ ነው የታመመው? ምን ያህል ጊዜ ነው የታመመው? 3 ቀን ነው እንደዛ ነገር። አዎ ተሳስተሃል። ህመሙ አሳየኛ። ችግር የለውም አሳያለሁ። እንትና አንዴ ቡሃሪ 35 ትከፍትልኛለህ። ህመሙ ምን ነበረ? ደግሞ እንደዚህ ትለኛለህ። መቼ ነው ይሄን ሁሉ ያነበብከው? ህመሙ ምን ነበረ? ህመሙ አዎ በቃ ሰው ሲሞት የሰከራ ምናምን የለም፣ ያ ነው የሞት ህመም ማለት። ኦኬ ምን ነበረ? ወንድሜ ሊሞት ሲል አይታመምም ሰው። አንዴ እሺ ኖ አይደለም። ህመሙ ምን ነበር ነው ያልኩህ። ህመሙ የሞት ህመም ነው። የህመሙ ምክንያት ስትል የህመሙ ምክንያት ምን ሆኖ ነበረ? ሰው እኮ ሲሞት ለመሞት ሲል ይታመማል። የህመሙ ምክንያት ምንድን ነው? አንዴ ክፈትልኝ። ክርስቲያን ቡሃሪ 25:78 አንዴ ክፈተው። እሺ ላሳይ ምክንያቱን ሰነካናቶ አሳያለሁ። እግሩ እንዴት እንደሚጎተት አሳያለሁ። በትንሹ 3 ዓመት ተጎትቷል። ለማንኛውም የበላው መርዝ ነው። ወደ አረብኛውን ከፍ አድርግልኝ። አረብኛውን አድርግለት። እንግሊዝኛ አልችልም። አረብኛውን አድርግላል። እንግሊዝኛውን አንዴ አንብበውና እንግሊዝኛውን አንዴ ላንብብለትና ከዛ አረብኛውን ደግሞ አንተ ትቀጥልበታለህ። ሳሂህ ቡኻሪ 25:88 ላይ ናሬትድ አዙሪ እንደተረከው ይላል።
ኡበይዱላ ቢን አብደላ ቶልድ ሚ ዛት አይሻ ሃድ ሴድ ኡበይዱላ ነግሮኛል አይሻ የተናገረችውን ይላል። when the prophet becomes sick and his condition becomes serious ነብዩ በታመመበትና የታመመበትም ኮንዲሽን በጣም አሳሳቢ በነበረበት ሰዓት he requested his wives to allow him to be treated in my house ሚስቶቹ በእኔ ቤት እንዲታከሙ ወይም ደግሞ ትሪት እንዲደረጉ አስፈቀደ ይላል። በአይሻ ቤት ማለት ነው። and they allowed him ከዛ በኋላ ሚስቶቹ በእኔ ቤት እንዲታከም ፈቀዱለት። he came out leaning on two men while his feet was dragging on the ground በሰዎች ተደግፎ እግሩ በመሬት ላይ እየተጎተተ ከቤት ውስጥ ወጣ። የነብዩ ማለት ነው። በጣም ታሞ በነበረበት ሰዓት he was walking between አልአባስ and another man በአልአባስ እና ሌላ ሰው ተሸክሞት። ስለዚህ እንደዚህ ክንፍና ክንፉን እዛውት ምድር ለምድር እየተጎተተ ነበር። ይታል ታዲያ 3 ዓመት ይታል። ሰው እኮ ይታመማል። ችግር የለውም እሱ አረበኛውን ከፍ አድርግልን። ጨርሰው ሁሉ አንዴ ልስን የታመመው በምንድነው? እግሩ እንደሚጎተት ተማመንን አይደለ? የመጀመሪያ ጥያቄው እግሩ አልተጎተተም ስለሆነ እግሩ አይደለም እኮ ተጎትቶ ማለት አረበኛውን ከፍ አድርግልን። አንዴ በእናታችሁ አትደራረቡ። ካሁን በኋላ የምትደራረቡ አረበኛውን ከፍ አድርግልን። ባይ መሬት ነኩ። ነይማ ይሄ መርዝ የበሉበት እንጂ የሞቱበት አይደለም ብላለች። አዎ ጨርሰው። ቆይ ጨርሰው። ከስር ያላችሁት እናንተ ዝም ብላችሁ አታወሩ። መርዝ ሲበሉ እኮ አልታመሙ መርዝ ሲበሉ አልታመሙ ነበረ። ኧረ አልታመሙ። ምን ነው ነይማ ታሟል ያለው ሰሃባ ነው እንጂ የሞተው እሱ አልበላም። አይ አስጨርሳቸው። ታሟል አልታመሙ መርዝ በልተው። እሺ ጨርሰው። አሁን እሱን ሐሳቡን ጨርሰው። ሚስጥሩ እዚህ ጋር ይጀምራል ማለት ነው። ተስማሙ። ለሐዲስ ማታውቁ ሰዎች ቀጥለው ችግር የለውም ይስማማሉ። አንተ ቀጥለ የጀመርከው የከሆነም እኮ የሚያገናኘው የለም። በቃ ዋና ፖይንት ማሳየት የፈለግነው እግሩ እየተጎተተ እንደሄደ አይደለም። አረበኛውን አምጣልን። እግሩ ጨርሰው ተጎተተ የተባለ እንጂ ሐዲሱ ልክ ነው። ጨርሰው መጀመሪያ ላይ እሺ ብታመምስ ምን አለ? ሰው ነው። ቆይ በቃ ተረጋጉ። ቆይ ሶስታችሁም ተረጋጉ። ይኸውላችሁ ነብዩ በሁለት ሰዎች ተደግፎ መሬት ላይ እግሩ እየተጎተተ ወጣ። አንደኛው ሰው አልአባስ ነበር። ሁለተኛው ሰው ማን ነው የሚለው ነው ቀጥሎ የሚቀጥለው ማለት ነው። when I informed Ibn Abbas of what Aisha had said he asked me whether I know who was the second man ሁለተኛው ሰው ማን እንደነበረ ጠየቅኳት ይላል። አይሻ had not named ነገር ግን ስሙን አልተናገረችም ነበር። I replied in negative he said he was Ali ibn Ali Tabi አሊ ነበረ ሁለተኛው ሰው። ሐዲሱ አለቀ። መሐመድ በአሊና በአልአባስ ትከሻ ተደግፎ እግሩ መሬት ላይ እየተጎተተ ነው ከቤቱ ይወጣው ወደ አይሻ ቤት ለመሄድ ማለት ነው። አሁን ደግሞ የሞቱበት እኮ አይደለም እዚህ ጋር እኮ ሞቱ አይደለም። ኧረ ቆይ ችግር የለም ይመጣል። አሁን ተረጋጉ። ነይማ እኔ በጣም ተመችቶኛል አንቺ አርጉመንት መልካም። ምንድን ነው ያልሽን? የሞቱበት እንደዚህ አይነት ሰው ነው የምትፈልጉት? ሰው ምንም አታውቁት ሰው አይደል? ፕሊዝ ተረጋጋ። እዚህ ጋር ማሳየት የፈለግነው እዚህ ጋር ነብዩ እግሩ ይጎተት ነበር። አረብኛውን አሳየኛ። አረብኛውን አሳየኝ። ክርስቲያን አረብኛ እፎይ ራሱ ተጎተተ ምናምን የምትለው ምን አደረብ የቱ ጋር አረብኛው? እስቲ አዳምጡ እናንተ። አንብባለሁ። አንብብ እንደማመጣ። ቆይ ፕሊስ አወርዳለሁ። ቀጣይ የምታወራ ከሆነ አወርዳለሁ። የሚት አድርግ። ካሊድ ይጨርስ። ካሊድ ቀጥል። ድምፅህን አሰማ ካሊድ። እያነበብክ ይሁን አይሆን አናውቅም። ድምፅህን እያወራ ተርጉም ካሊድ። በውስጥ አታወራ። ይሄ እንትን አይደለም፣ ጸሎት አይደለም። አለበለዚያ ከኛ ከተናገርነው የተሻለ ነገር ስለማትናገር ወደሚቀጥለው እንሂድ። ሰዓት አትጨርስ። ከፍ አድርገው የጨረስኩ ነው። እኔ እኮ ማየት ነው እንጂ የፈለግኩት አንዳንድ ታይ አይደለም። እኛ ደግሞ ኦዲየንስ እንዲማርበት ነው የምንፈልገው። እንደዚህ አይደለም። ካላነበብክ መልሰው በቃ ክርስቲያን። እኛ ምን አንብበዋ
በየተራ እያነበብኩ ከፍቼ እልሃለሁ። እናንተ 3 ዓመት ብሎ የቱ ጋር ነው ታዲያ? ቆይ ሶስት ዓመት ብሎ እኮ እዚህ ጋር የለም። ተኹጡ ርጅላሁ الأرض وكان بين العباس تخط رجله الأرض وكان بين العباس وبين رجل آخر فقال عبد الله فذكرت لابن عباس ما قالت عائشة فقال لي وهل تدري من الرجل الذي لم تسمى عائشة فقلت لا قال هو علي بن أبي طالب حديثون 6,000 ነው እንደዚህ ያሉት እንጂ 3 ዓመቱ የቱ ጋር ነው ታዲያ? 3 ዓመቱ የቱ ጋር ነው የታመመው? 3 ዓመት እኮ ታመመ እዚህ ጋር አላልንህም። በቃ እኛ ያሳየን እዚህ ጋር ምንድን ነው አሁን ነበር እኮ እስከ 3 ዓመት ነው ያለው። እሱን አሳያችኋለሁ። እዚህ ጋር ልናሳያችሁ የፈለግነው ታሞ እግሩ ድራግ ይደረግ ነበር፣ እግሩ ይጎተት ነበር። አልታመመም እያልን አዳምጡ። እሱን ቀጣይ ያሳያችኋለሁ። ፕሊስ ከስረኛው አለ ደግመህ ካነሳ አስወርዳለሁ። ሶሪ ሰው መሆኑን እየነገርኩ ነው እኮ ይታመማል፣ እሱም ሰው ነው። ካዲ ተስማማን። አሁን ደግሞ 3 ዓመት እንደሆነ ላሳየህ። አራይ አዳምጥ። እንትና ማይክሽን አንሺ። ነይማ እግሩ በእግሩ ሲጎተት የነበረው በምን ምክንያት ነው? እግሩ ሲጎተት የነበረው በምን ምክንያት ነው? እኔ እንጃ፣ ይሄንን አላውቅም። አታውቂም? ካሊድ እግሩ ሲጎተት የነበረው በምን ምክንያት እንዳልሆነ አውቃለሁ። እግሩ ሲጎተት የታመመው በምን ምክንያት ነው? ታሞ የተኛ ነበር። ለምን ታሞ የተኛ ነበር? ወደ አይሻ ቤት ለመግባት ፈልጎ ነበር አይደል እኮ። በምን ምክንያት ታሞ ወደ አይሻ ቤት ለመግባት የህመሙ ምክንያት ጠይቆ ነበር? የህመሙ ምክንያት የሞት ህመም ነው። የሞተበት ህመም ነው። ኦኬ፣ የህመሙ ምክንያት ምንድን ነው ግን? የህመሙ ምክንያት ማለት በካይበር የበላው መርዝ ነው አይደለም? አይደለም። መርዝ በልቶ አይደለም እኮ የሞተው አይደለም። አይደለም። ኦኬ፣ ክርስቲያና እንደዛ አላለ። ሐዲስ ክፈትልንሽ መጽሐፉ ማለት ሐዲሶችን አንድ ያውን እንሽ አይሻልም? እሺ፣ በበላው መርዝ እንደታመመና ከዛ ቀጥል ክርስቲያን። ኦኬ፣ እሺ፣ ኦኬ። በጣም ብዙ ሐዲሶች ናቸው በነገራችን ላይ። አንዱን ልክፈትላችሁና ኦኬ፣ ሎክ እህታችን ምን ብላናለች? በመርዝ በልቶ ታሟል ስትል እሱኛው ደግሞ ኖ አለ። የሞተው በመርዙ ነው፣ የታመመው አሁን በመርዝ አይደለም። አልታመመም፣ አልታመመበትም ብላል አይደል? በመርዙ እንደሞተ ነው ያሳያለው። መርዙን የበላው ደግሞ መቼ ነው? በካይበር ላይ ነው። ካይበር ደግሞ መቼ ነው የተካሄደው? መሐመድ ከመሞቱ 3 ዓመት በፊት። ቀጥል ክርስቲያን አንብበው። ኦኬ፣ ቡሃሪ 4428 በጣም ብዙ ሐዲስ ነው ያለው፣ እንሰጣቸዋለን። ከቡሃሪ እንጀምር። መጀመሪያ ቡሃሪ 4428 ላይ ቻፕተሩ ራሱ ምን ይላል ማለት ነው? the sickness of the prophet and his days የነብዩ መታመምና አሟሟት ብሎ ይጀምርና ከዛ አይሻ እንደተረከችው ይላል። ናሬትድ አይሻ the prophet in his ailment in which he died used to say ነብዩ በታሞ በነበረበት ሰዓት እንደዚህ ብሎ ይናገር ነበር። oh Aisha, I still feel the pain caused by the food I ate at Khaybar አይሻ ሆይ በካይበር ጦርነት በበላሁት ምግብ የተነሳ እስካሁን ድረስ ህመሙ ይሰማኛል። and at this time I feel as if my aorta is being cut off from that poison ከመርዙ የተነሳ የልቤ ደም ስር የተቆረጠ ያክል ይሰማኛል። አረብኛውን አድርገው ካሊድ፣ አረብኛውን አንብብ። አቡ ወይንም ከስር ያለው አረብኛውን አንብብ። ቀጥል አረብኛውን። አይደለም አሁን እዚህ ጋር ፖይንቱ ምንድነው? እያከራከራችሁ ያለው ይሄ ነገር ምንድነው? አዳምጪ፣ ቀጥል አንብብ። አረብኛው ድምፅ አይሰማም ወንድማሽ እያነበብክ ከሆነ
ድምፅን ከፍ አድርግ። ያ አዎ በከይበር በበላው ምግብ ነው አለ። ኧረ እባካችሁ አንብብ። وقال يونس عن الزهري قال عروة قال عائشة رضي الله عنها كان النبي صلى الله عليه وسلم يقول في مرضه الذي مات فيه يا عائشة ما أزال أجد علم الطعام الذي أكلت بخيبر فهذا أوان وجدت انقطاع أبهر من ذلك السم ይላል እና አሁን አንተ ምን የፈለከው? ዋናው ተርጉመው ወዴንስ ይስማ። በእኛም የፈለከውን ነገር ልትነግራት ጥሩ ነው። መጀመሪያ ያው ያ ፋና እንዳለ ነው ማለት በኸይበር ላይ የበሉት መርዝ ፋናው እንዳለ ነው ነብዩ የሚገልጹት። አንብብና ጨርሰው። ወደና አንብብ ቀጥል። ما أزال أجد علم الطعام እሺ الذي أكلت بخيبر እኮ የዛኔ ኸይበር ላይ የበላሁት ምግብ ነው። ጨርስ አንብብ። ጣዕሙ አለው የቱ አለ ህመሙ አለ። ቀጥል እኮ فهذا أوان وجدت انقطاع أبهر من ذلك السم انقطاع أبهر የሚለው ላይ እሱ ላይ ግልጽ አልሆነልኝምና የልብ ደም ስሩ የተቆረጠ ይመስለው ነበረ። ይሄ ታሞ የሚሞትበት ህመም ነው አይደለም። ስለዚህ አይደለም ምን እንዳለ እየነገረህ ነው። ሐዲሱ ችግር የለበትም። ችግር አለበት አላለም። ቆይ በሞተበት ምን ላይ ነው ችግሩ? ቆይ አርጉመንቱ ምንም አልገባትም። ቀድም ያወራችሁን አሁን ረስተዋለች። ነብዩ በሞተበት በሽታ ተይዞ አዳምጪ። ምን ጭንቅላታችሁን ያው እቺ ነው ሲበላ እያወቀ እንደበላ ታውቃለህ። አዳምጪ። እቺን የጠፍራችሁን ቆሻሻ ከተጠቀማችሁ ይሄ አዲስ ግልጽ ነው። ግን ሙስሊሞች ምን ያደርጋሉ? ግብዳ ጭንቅላት ብቻ ነው ያላቸው እንደዚሁ ቀፎ። እቺ መታል ከተጠቀምሽ አዲሱ ግልጽ ነው። ምንድነው የሚለው? በሃይበር ላይ በበላሁት መርዝ የተነሳ ህመሙ ስቲል ይሰማኛል። የልብ ደም ስሬ የተቆረጠ ያህል ይሰማኛል። ምን ይሄን ያለው መቼ ነው? በሞት አልጋ ላይ ተይዞ ማለት ነው። የሃይበር ጦርነት ደግሞ መቼ ነው የተካሄደው? ሙሐመድ ከመሞቱ 3 ዓመት በፊት 3 ዓመት አለ 629 ላይ የተካሄደው ሃይበር ጦርነት። ሙሐመድ የሞተው ደግሞ 632 አካባቢ ነው። ግን አልጋ ተኝተዋል። አሁን እንኳንተ የሆነ ያልጋ ቁራኛ የሆነ ያክል ነው እያወራህ ያለው። ታሞ ማለት ምን ማለት ነው? እስቲ ለማሙ ይሰማኛል ማለት ምን ማለት ነው? ሐዲሱን የዘገበው ማን ነው? እስቲ ሐዲሱን ባለ አንዴ አደራርቡ። እህታችን ትመልስ እስቲ። ሐዲሱ ችግር አይሻ ነች የተዘገበችው። ቆይ አይሻ አንድ አዲስ አይደለም። ይሄን ባይዘይ ሙሐመድ እንደታመመ አንድ አዲስ አይደለም። 50 ሐዲስ ሰጥሻለሁ ትወጫለሽ ከእስልምና። 50 ነው ያልኩሽ፣ አንድ አይደለም። 50 ልስጥሽ ነኝ። ይሄንን ሐዲስ ሙሐመድ ታሞ ሲማቅቅ እንደነበረ እግሩ ሲጎተት እንደነበረ በሃይበር በበላው መርዝ ምክንያት በጣም እንደተሰቃየ 50 ሐዲስ ልስጥሽ፣ አንድ አይደለም ያልኩሽ። አንቺ ጋር ማውራው ታዲያ ነኝ። ምክንያቱም ነብይሽ ሴቶች የሚምሮ ዘገምተኛ ናቸው ስላለ ሙስሊም ሴቶች አሜን ብለሽ ተቀበልሽ። እዛ እሱ ነው ሄደሽ መደንቆር እኮ ቢጠበቅብሽ። ወቃለ ዩኑስ ሚሊዮን ሐዲስ የዘገበው ማን ነው? እስቲ ሐዲሱን አይሻ ነች የዘገበች ናሬት ያደረገችው። ማለት የሙስሊም ነው ወይስ የቡኻሪ ነው? ከፈለግከው ላይ እሰጣለሁ፣ ከቡኻሪ እሰጣለሁ፣ ከሙስሊም እሰጣለሁ፣ ከሁሉም ሐዲስ እሰጣለሁ። በዚህ ጉዳይ ይሄኛው ሐዲስ የሙስሊም ነው። ቡኻሪ ከፈለግከው እሰጣለሁ አልኩህ። እኔ በዚህ ጉዳይ ላይ 50 ሐዲስ እሰጣለሁ፣ አንድ አይደለም። በዚህ ቶፒክ በነገራችን ላይ ሙስሊሞች እንደማታ በዚህ ቶፒክ ላይ ዲቴል የሰራሁበት ነው። ማታውቁ ከሆነ ከኪታብ ጭምር ከሄድኩኝ ከ80 በላይ መረጃ ሰጣችኋለሁ። ሐዲስ ላይ ብቻ ቆሜ ግን ወደ 50 መረጃ ሰጣችኋለሁ እዚህ ላይ። ኤኒዌይስ ቶፒኩ ላይ መልሰው ከቡሃሪ ብቻ በቃኝ እስክትሉ በትንሹ ወደ 15 ሐዲስ አለ። ይሄ ላይ ቡሃሪ ላይ ብቻ እኔ ጋር አለ። ኤኒዌይስ ቀጥል ክርስቲያን። አንድ ጥያቄ እፎይ አቡ የመጀመሪያውን ቶፒካችንን ሰምተኸዋል? ማለት እዚህ ጋር አሁን እየተከራከራችሁ ያላችሁት እኔ እንደተረዳሁት ከሆነ ምን አይነት ነጥብ ነው እዚህ ጋር እያወራችሁ ያላችሁት? ነጥባችን ምንድነው? አይታመም እኮ አይደለም። እኛ ይታመማል።
ጎበዝ ሰው ነው ጎበዝ ሰው ነው አምላክ ነው። እኛ አምላክ ነው እኮ እያልን አይደለም። ይታመማል። አይ እንደዚህ በሁለት እንትን ተደግፎ ሊስን አትጋር አርጉመንቱ አቡ የመጀመሪያ ልጅቷ እኔን የተቃወመች ምንድን ነው እሱ ታሞ ነበር ለ3 ዓመት ያህል ቆይቶበታል ህመሙ ብዬ ስል ውሸት ነው አሉ። በሃይበር በበላው አልታመመም አሉ። በሃይበር እንደታመም የሃይበሩ ህመም እንደተሰማው ኢቭን ጥርሱ ራሱ ሲለወጥ እንትኑ ሲለወጥ ኢብን ማሊክ ሲከታተለው ነበረ። ድዱ ላይ ጀምሮ ማለት ነው ሲቀያየር ድዱ ያፉ ላይ ሲቀየር ማለት ነው። ትክክል። እያንዳንዱ ሰውነቱ ላይ የሚቀያየረውን በመርዙ ምክንያት ስከታተል ነበር ይላል። እና እነሱ አልታመመም አሉ። እግሩ አልተጎተተም አሉ። እግሩ ለተጎተተበት ማስረጃ መጣው። በመርዙ ምክንያት እንደታመመ ማስረጃ መጣው። መርዝ ስለዚህ አሁን ወደ ቶፒኩ ባይዜ እንደ መሐመድ ታሞ አያውቅም፣ የታመመ የተሰቃየም አላየሁም ብላለች አይሻ። ተው ክርስቲያናት ትክፈታቸው መረጃዎቹን ወደ ቶፒኩ መልሰው። እሺ ፎይ ወደ ቶፒካችን በቃ ወደ ቶፒክ አሁን ወደ መጀመሪያው ቶፒክ ምንም ይሄንን ጭራሽ ይሄንን ቶፒክ ማለት ነው እንዴትም ብትዋሹ ማለት ነው አታመልጡም ጭራሽ። ስለዚህ ወደ ቶፒኩ ሂዱ። አሁን መጀመሪያ ማለት ወደ መጀመሪያው ቶፒክ ሐዲሱ የውሸት ነው። እናመሰግናለን። እኛ እንደሱ እንድትል ነው የምንፈልገው እንድትክዱ ነው። ቀጥሎ ቁርአን እንትክዳለ ቀደም ያላ ለምን እንደተጨነቀ ታውቃላችሁ? እንትና የካሊድ በሃይበር ታመመ የሚል የለም ስላለ በሃይበር መርዝ ታመመ የሚል የለም ብሎ ነይማንም እየሞገተ ነበር። ከዛ ምን ሐዲስ ላይ ነው ብሎ ጠየቀ። ቡሃሪ ባይሆን ኖሮ ዳይፍ ላይ ያደርገው ነበረ። ቡሃሪ ሆነበት። እኔ ካሊድ እኔን አዋርደኝ አሁን በዚሁ ቅጽበት ከቡሃሪ ብቻ በቃኝ እስክትል ልስጥ መረጃ። ትስማማለህ? ከቡሃሪ ብቻ ስለዚህ በካይበር እንደታመመ ተጨማሪ ከቡሃሪ ልስጥ። የኛው እኮ ቡኻሪ አይደለም ሙሉ ነው ያውቃለሁ እኮ እኔ ቡኻሪ ትክክል አይደለም። ቅድም ያቀረቡት እንትን ሐዲስ ሳሂህ ነው፣ ችግር የለውም ማለት ይሄ አሁን ያቀረቡት ቡኻሪ ነው አይደል? ያው ትክክል አይደለም። ቅድም ያቀረበልህ ቡኻሪ ተስማምቻለሁ እኮ በቅድሙ። እፎይ አንተም እኮ አንተ ማለት ያለብህ 3 ዓመት ሙሉ እየማቀቀ ነበር እኮ ነው ያልከው። 3 ዓመት ሙሉ እኔ እንደዛ አላልኩም። ምን ሆንክ? እዛ ሐዲሱ ላይ ግን ያለው ተጽዕኖ አለ አይደል? አንዳንድ ጊዜ እኮ ፋና የሚፈጥርብህ ነገር አለ። ያ ተጽዕኖ ምን ድረስ ነገር ይነሳል እንጂ አንተ 3 ዓመት ሙሉ እየማቀቀ ነበር ይሄ አቡ። ምክንያቱም እኔ እኮ 3 ዓመት የቱ ጋር 3 ዓመት አልታመመም። አርጉመንቱ ገና አልገባህም አንተ ካሊድ። ቆይ ተረጋጋ አቡ። ይኸውልህ 3 ዓመት ማቋል ለሚለው እኔ መረጃዎች ማምጣት ስለምችል እንዴት በለኝ። አንደኛ ወደ አይሻ ጋር እንኳን ሲገባ ታሞ በእንደዚህ አይነት በግምት ነው እኮ 3 ዓመት እያለ ያለው። አዳምጥ ቆይ እሺ ና ከፍ በል። ግምት ከሆነ ና ከፍ በል ካሊድ። ሃይበር ጦርነት የት ነው የተካሄደው? ካሊድ ማይክን አንሳዋል። ማይክን አንሳው። ሃይበር ጦርነት መቼ ነው የተካሄደው? የት ነው የተካሄደው? መቼ እንደተካሄደ አላስታውስም፣ ግን አውቃለሁ። ኦኬ ከማን ጋር ነው የተካሄደው ሃይበር ጦርነት? ከአይሁዶች ጋር። ከአይሁዶች ጋር። ስለዚህ መሐመድ ከሞተ በኋላ ነው ከመሞቱ በፊት ነው ሃይበር ጦርነት የተካሄደው? ከመሞቱ በፊት። በቃ ኦኬ። መሐመድ መርዙን የበላው ሃይበር ጦርነት ላይ ነው አይደለም? ነው መሐመድ መርዝ የበላ እኮ እየጠየኩ ነው። በሃይበር ላይ ነው አይደለም? መሐመድ መርዝ አልበላም። እኔ በዚህ አልስማማም። አልበላም። ሊበላ ስል ጓደኛው ሞቶ ቀድሞ በላና ሞተ። ስለዚህ አይሻ ዋሽታለች እያልከኝ ነው? ሐዲሱ ልክ አይደለም። እንደዛ ካለች ሐዲሱ በልታለች ይችላል። አንድ አይደለም። እኔ በቃኝ እስክትል መረጃ ልስጥህ እኮ አልኩህ እኮ። ሐዲሱ ልክ አይደለም። በዛ ሐዲስ አልስማማም። እኔ ልክ አይደለም። ከኔ ጋር አይደለም ጠብህ፣ ከአይሻ ጋር ነው ጠብህ። አይሻ በልታለች ይላል አይምን እሱ ለአይሻ ምን ብሏታል? በበላሁት መርዝ ህመሙ ይሰማኛል። ልዩነቱ ምንድን ነው?
ካሊድ እስማማለሁ። አልበላም በዚህ ብላችሁ በእንግሊዝኛ ምናምን ተተርጉሜ ጽፌ ምናምን አልበላም ብላችሁ ፕሊስ ጣዕሙ ይሰማኛል እያለ አልበላም ብላችሁ የምትተረጉሙት ምንድን ነው? ያለው ሀዲሱ ልክ አይደለም። ፓኒክ አታድርግ፣ ተረጋጋ። በሽር ምን አደረገው መሰለ? አኝኮ ዋጠው። ሙሐመድ ግን አጣጣመውና ተፋው። በዛ ምክንያት ድዶ ራሱ ቀለሙ ተቀየረ። ልዩነቱ ምን ይሆናል ማለት ነው? የመጠን ጉዳይ ይሆናል። ከዛ ምን አለ? ይሄ ስጋ ነግሮኛል እንደተመረዘ አለ ሙሐመድ። በሽር ከዛ ምን አለው? ነፍሴ በእጁ ባለችው እምላለሁ፣ አስቀድሜ አውቄ ነበር መርዙ እንደተመረዘ ስጋው። ነገር ግን የአንተን ምግብ ማቆሸሽ አልፈለግኩም፣ ካፌ ልተፋ አልፈለግኩም። ስለዚህ አሁን እንዳልተፋ የሚከለክለኝ የለም ብሎ በሽር ተፋው። የበሽር እናት ተዛ እሙ ሩማን ነች አይደለ? ክርስቲያን ስሟን ተሳስቻለሁ፣ ተተሳሳትኩ እታረማለሁ። መሐመድን ታሞ ልጠይቀው ስመጣ ምንድን ነው መምህ ስትለው እውነት ልሻለው ከአንቺ ልጅ ጋር ከበላሁት መርዝ በቀር ሌላ ህመም የለብኝም ማለት። ስለዚህ ቶፒካችን እንመለስ። ይሄ በዚህ ጉዳይ እንኳን ይቅርባችሁ ባጭሩ። እሺ ሜቢ አቡ ካለ ወይም ደግሞ የሙስሊሙ መቀጠል ትችላላችሁ። በመጀመሪያው ቶፒክ ምን ነው እንቀረብን? አልበላም ኳሊት አንተ ቡኻሪን እኮ ክዳል። በቃ አንተ ከአንተ ጋር እኮ ንግግር ቡኻሪ አይደለማ ያመጣህ እኮ እውነተኛው ቡኻሪ ካመጣ ወንድምህ አቡ ቡኻሪ ነው ብሏል። ቡኻሪ ነው ያመጣልህ። ሜቢ እኔ ምን ነበር ቅድም ካሊድ ወይ ከዳታ ጋር ብሎ አስወጣኝ። ቡኻሪ ተብሎ በመጽሐፉ ነው እንደ ቡኻሪ የሚሆነው። ስለዚህ አንተም ቡኻሪ ክፈታ ወይንም እንንገርህ። አሁን ከአስቸጋሪ ሆነ። እኔ ከሙስሊምም ሰጣለሁ፣ ከቡኻሪ ሰጣለሁ፣ ከአቡ ዳውድ ሰጣለሁ፣ ከሁሉም ሰጣለሁ። እስልምና ለቀህ ትወጣለህ። ከሁሉም ሰጣለሁ። እኔ በዚህ ያመጣከውን መጽሐፍ አላምንም። ስለዚህ አይቼ በቃ እኮ መረጃ። እሺ ኪታብን ክፈት። እሺ ና ያንተን አዲሱን ክፈት፣ ቁጥሩን እንንገርህ። እኔ ጋ የለም ግን እኔ ጋ የለም። አስቸጋሪ ነው። ጊዜያችንን እየገደልክ ነው። እኔ ከፈለግከው አዲስ ከሁሉም አዲስ ሰጠዋለሁኝ። በዚህ ጉዳይ ላይ እሞግታለሁ ካልክ ካዋጣ ስፋይን፣ ካልሆነ ግን ቶፒኩ ላይ አውራ። በቃ ጊዜያችንን እየገደልክ ስለሆነ ክርስቲያን ቀጥል። የሙስሊሙ አለ የሙስሊም ኦር አቡ ካለ ማለት ነው። ሙስሊሞች ከስራሉ በእርግጥ እናስገባና ወደ መጀመሪያው ቶፒካችን እንመለስ። ምድር የማነች? የሙሐመድ ነች። ስለዚህ ከሙሐመድ እሱ ከሚፈልጋቸው ሙስሊሞች ውጭ እንዲኖሩ ማንንም አይፈልግም ማለት ነው። ለምን? እስልምናን ከተቀበላችሁ ንብረታችሁና ህይወታችሁ ይጠበቃል፣ አለበለዚያ ግን አይጠበቅም ብሎ ስለተናገረ። ስለዚህ በእስልምና መቻቻል አይቻልም። እስልምና ሰላም ነው የሚለው ተረት ነው፣ ውሸት ነው፣ ሐሰት ነው። ሀሳብ አለ አቡ ቀጥል። አዎ እንደዚህ ያላችሁ ግብታችሁን ከምታሳድጉ ማለት ነው ሌላ ወሬ ብታመጡ ይሻላል። በጣም ነው የምታሳዝነው። ካዲድ ቅድም እኮ አንተ ማይረባ ነው ብለህ እኮ መጥፋት የለባችሁም መወገድ ያለባችሁ ቆሻሾች ናችሁ አልከን እኮ። ይሄ እኮ ለእኛ ለአንተ ማይረባ ቀላል ሊመስልህ ይችላል። አዎ ሙስሊሞች አቅም ካገኘን እናጠፋችኋለን ብለህ እየነገርከኝ እንዴት ነው ሰላም ማለት? አንተን ከዛ በኋላ እንዴት ነው እሱ ይሄን አስተምሮትን ዝም ብዬ መቀበል? እኛ አቅም ካገኘን እናጠፋለን። ለምን ማታጠፋ? አቅም የለኝም። ለምን የምታጠፉት? አይ እናንተ ቁርአን ነው እንደዛ ያለው እና ቁርአን ሺ ጊዜ ቢል ታዲያ ያንተን ቁርአን አልመራበትም። ስለዚህ እንደምታጠፋኝ ጽፋ አስቀምጠ ከዛ እሱን ሳነበው ማይረባ ነገር ነው እንዴት ትለኛለህ? ቁርአን ያለ እንደው ያንተ ቁርአን አለ ማለት አይመለከተኝም እኮ። እኔ ደግሞ ይመለከተኛል። አንተ ቢመለከት ካለ እኔ ማጥፋት ግዴታ አለብህ ቁርአን ስላለ? አዎ ይላል ደግሞ። ከዛ ደግሞ ማይረባ ነገር ነው የምታወራው ይለኛል። አጠፋሃለሁ እያለኝ ስለ ጥፋት እሱ እምነት ብሎ እዞ እኔ ሙስሊሞች ሊያጠፉኝ ይችላሉ ምክንያቱም መሬት እነሱ የኛ ነሽ ብለው ስለሚያምኑ ብዬ መወያየቱ ማይረባ ቶፒክ ነው። ቁርአን ምን እንደሚለው ታውቃለህ? ስለዚህ ሙስሊሞች ምንድነው? ቆይ ካሊድ ስለዚህ ሙስሊሞች ሁሌም ቢሆን ክርስቲያኖችን ለማጥፋት መዘጋጀት አለባቸው ማለት ነው አይደል? አዎ ታዞ ነው እኮ ያሉት በቁርአን።
ሱራ 8:60 ክፈተው ይላል እኮ ተዘጋጁላቸው ለምታሸብሩበት ይላል እኮ። ታዲያ ለማሸበር አንተ ስትዘጋጅ እኔ ደግሞ አንተ እኔን ልገለኝ ትዘጋጃለህ ብዬ ማለት እንደምትዘጋጅልኝ ማስተማሪ አረብኛውን አድርግለት። ኦኬ ስለዚህ እስልምና አሸባሪ ነው ማለት ነው። እኔ ስለ ቆሻሽነታችሁ ልንገርህ አንተ ከምትናገረው ነገርና ሙሐመድ ከተናገረው ጋር ነው አሁን እያወራን። አንተ የተናገርከው ነገር ሙሐመድ የተናገረው ነው። ልክ ነህ፣ ምንም አልተሳሳትክም። ነገር ግን እኛ ስንናገረው ሰው ሙሐመድ አይደለም የተናገረው። ሙሐመድን አላህ ናቸው የሚናገሩት። ሙሐመድን አላህ ናቸው እየተናገሩ ያሉት። ማን የተናገረው ታዲያ? አላህ ነው። አላህ በቃ እሺ፣ ሙሐመድም ተናግሮታል ተመሳሳይ። ቀጥል። ሙሐመድማ የሱ አስተላልፈው ነው የሱ ነው እንጂ ያስተላልፈው። ቀጥል። እሺ አንብበው። ክርስቲያን ሜቢ ዩቲዩብ ላይ ክርስቲያን ቼክ እንትን በላቸው። ዩቲዩብ ላይ መከታተል ትችላላችሁ። በዩቲዩብም እየተላለፍን ስለሆነ ለጊዜው እዚሁ ያለው ነው እየተላለፈ ያለው። ቀጣይ በዩቲዩብም ቀጥታ ስለምንገባ ማለት ነው ታሳያችኋለሁ። ቀጣይ አንዴ ስለ ቆሻሽነታችሁን የሚገልጽ አንቀጽ ልቅርላቸው። ቀጥል። እሺ አይ ችግር የለም። ያ አዩሃ አለዚነ አመኑ ይላል ኢነመል ሙሽሪኩነ ነጅሱን ፈላ የቅረቡል መስጂደል ሐራም፣ ወደ ካባ እንዳይቀርቡ። እናንተ ያመናችሁ ወይ እነኛ ሙሽሪኮች ቆሻሾች ብቻ ናቸው፣ ወደ ሐራም መስጊድ እንዳይቀርቡ። አዎ በየቀኑ እንደዛ። ቀጥል። እሺ የእኛውን ደግሞ አንብበው። ኦኬ ላንብብለትና በአማርኛው ሱረቱል አንፋር የጦር ዘረፋዎች ምዕራፍ ቁጥር 60 ላይ ምን ይላል? ለእነርሱም ከማንኛውም ኃይልና ከታጀቡ ፈረሶችም የቻላችሁትን ሁሉ በእርሱ የአላህን ጠላትና ጠላታችሁን ሌሎችንም ከእርሱ በቀር ያሉትን የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩበት ስትሆኑ አዘጋጁላቸው። ምን የምትሉበት? የምታሸብሩበት። ስለዚህ እስልምና አሸብሩ ይላል። ለማሸበር ፈረስ አዘጋጁ። ስለዚህ የምትሉ ነገር አቆሙና ለምን አቆሙ? አሸባሪነትን ማስተማር አለብን እንጂ ሙሐመድ ከሌሎቹ ነቢያት የሚለየው በአሸባሪነት ነው አይደለ? አሸባሪዎችን ነው እንጂ የሚያጠፋው አሸባሪ አይደለም። ኖ ራሱ አሸባሪ ነኝ ብሏል። እሱም ልሰጠህ አዲስ እኔ እሺ ሙስሊም ላይ አንድ ክፈትልኝ። ሙስሊም 523 ኤን ከሌሎች ነቢያት ያ አስደንጋጭ አሸባሪ ነው አይደል? ቁርአን ውስጥ ደጋግሞ እኮ እኔ አስፈራሪ ነኝ ይላል እኮ። ሌላ አስፈራሪ ነው ይባላል። ታዲያ ቁርአን እኮ ምንም ችግር የለበትም። የማየት ትርጉም ችግር ኦኬ። ስለዚህ እስልምና አሸብሩ ይላል። አሸባሪዎች ናችሁ ማለት ነው አይደል? እንድታሸብሪ እንድትዘጋጂ ቁርአን አላዘዘሽም? ቁርአን አዞሻል አላዘዘሽም? እንድታሸብሪ ሰዎችን። እስላም ሰላም ነው እንጂ አሸባሪ አይደለም። ቁርአን ላይ መልሰው አሚን በሚባል በካፊሮች አሚን በሚባል ስም የተሰጣቸው ናቸው። አንብቢው ሰለላሁ ዐለይሂ ወሰለም አንብቢው ሰለላሁ ዐለይሂ ወሰለም አንብቢው። በአሸባሪ ላይ የምትለዋት ነው የምታወሩት። ቀጥልና ይሄን አንብቢ ነው እንትን እኮ ነው ታውቃለህ። መስጊድ ውስጥ የሚነግሯቸው ሌላ፣ መጽሐፋቸው ሌላ። ኧረ እኛ እንደናንተ አይደለንም። ያሳየኛሉ እኮ አማርኛ ነው እንጂ እናንተ እሺ አረብኛውን አድርግላት። ቁርአን አላሳየኝም ይላል። ታዲያ አረብኛው ይሄ ትርጉሙ እኛ ነን የተረጎምነው፣ ቁርአን አይደለም ይለኛል። እሺ አንብብ በቃ ትንሽ አስጠጋው። ክርስቲያን የምታሸብሩት የሚለው ላይ ብቻ እንደዚህ አድርገህ ያስቀምጥ። ቀጥል። እሺ ቀጥል። እንዲህ እኮ አይደለም ቁርአን የሚታየው። እሺ ቀጥይ። እሺ የያት በሉ። ምንድን ነው የፈለግከው? ይነበብ። ምክንያቱም አማርኛው ነው ያደረጋችሁት ብሎ ተቆጣ። አንብቡት። እሺ አረብኛው ይኸው። አረብኛውም ስራ አሸባሪ የሚለው ነገር እዚህ ውስጥ የለም። እሺ አንብብና ተርጉመለት። ኻሊዱ አንብብላችኋል። ወአዕዱ ለሁም መስተጣዕቱም ሚን ቁወትን ወሚን ሪባጢል ኸይል ቱርሂቡነ ቢሂ ዐዱወላሂ ወዐዱወኩም። ይህን ነው አይደል የፈለግከው አንተ? ቀጥል። እሺ ተርጉምላቸው። ይሄ ምንድን ነው የሚለው አላህ ቁርአኑ ላይ? በምትችሉት ያህል ኃይላችሁን አዘጋጁላቸው፣ ተጠናከሩ ነው የሚለው። ለማን ነው የምታዘጋጀው?
عدو والله لا عدو والله نو لا الله طلاتوች እና ለኛ ጠላቶች እነማን ናቸው እነሱ? الكفار اليهود والنصارى ኦኬ እኛም ጠላቶች ለኛ ማለት ነው። ለአንተም ይሁን ለማንም በአላህ ላላመነ አካል በአላህ ላይ ያላመነ በነቢያችን ሰለላሁ ዐለይሂ ወሰለም ላይ ያላመነ ይሄ ጠላት ይባላል ለኛ ማለት ነው። ኦኬ ስለዚህ ምንድነው የምታዘጋጁልን? ለኛ ቁዋ ነዋ ኃይል እናንተ አታዘጋጁም እንዴ? እናንተም እኮ እኛን ለመፈንቀል ነው ሁሉም እንትን የሚለው አይደል? ተቃራኒ ሆነ ቀጥል። እሺ ፈረስና የፈረሱ ያው ለጦር መሳሪያ ነው አይደለ? ቀጥል። እሺ አንብበው። ለጦር እሺ ቱርሂቡ ነብይ አለ የምታስፈራሩበት እሺ የአላህና የእናንተን ጠላት ብሎ አላህ ተናገረ። ስለዚህ እኛን የምታስለልሉ ለዚህ ነው አሸባሪ ያልከው። አሸባሪነት ሳይሆን የአላህና ደግሞ የሙእሚኖችን ጠላት እንዲሁም የነቢያችን ሰለላሁ ዐለይሂ ወሰለም የሳቸውን ጠላት ምን ምንልበት ነው? ምን መክትበት ማለት ነው። የምታስፈራሩበት አይደለ? ምን መክትበት አይልም። እና ሳይሆን አደምልሃል ሪካርዱ ባክ አድርገን ዩቲዩብ ላይ ስላለ እናስደምጥህ። ልክ ደህና ሆኖ ነው። ምክንያቱም ፕሊዝ መክትበት በአማርኛው ነው በአረብኛው ነው የምታየው? ቆይ አረብኛው የሚለው ምንድነው? እሱ የምታስፈራሩበት የምታስደነግጡበት ነው። ምንገልበት ራሱ ነው። እሺ ችግር የለውም። የምትገሉበትም ሆነ የምታስፈራሩበትም የምታስደነግጡበትም የምታሸብሩበትም ለሰዎች ተዘጋጅተህ ትጠብቃለህ። ቆይ ፕሊዝ ተዘጋጅተህ ትጠብቃለህ። ስለዚህ ተዘጋጅተህ የምትጠብቅ ከሆነ ገና ላልነካህ አካል ጠላት ያልከው ለምንድን ነው? ስላላመነ ነው አይደለ? ጠላት የተባለው በመሐመድ ስላላመነ ያው አላህ ምን ይላል መሰለው ቁርአን ላይ ወለን ተርዳ ዐንከ اليهود ولا النصارى حتى تتبع ملتهم ያለው እነዛ አይሁዶችም ይሁን እንዲሁም ደግሞ ነሳራዎች ክርስቲያኖችም ይሁን እናንተ ምንም አይወዱ የነሱን እምነት እስክትከተል ድረስ። ስለዚህ ሁሌ የሚያሲሩት አንተ ላይ ሸር ነው ማለት ነው፣ ተንኮል ነው። ስለዚህ እንደዚህ ብሎ ተሰጣችሁ አይምሯችሁን በዛ ያዘው። ከዛ እናንተ ደግሞ ለነሱ ማዘጋጁላችሁ አይምሯችሁ ምናምን አይደለም፣ አንተ ምን ማሸበሪያ መሳሪያ ያዘጋጁላችሁ እምነት አድርገን ነው የምንይዘው። ኦልራይት ግን አንድ አዲስ ጋር ትጋጫለህ። አዲሱን ክፈተው ቀደም። ምክንያቱም ምን ብለሃል መሰለ ነብይ ደግሞ ምንድነው ያለው? እኔ ብቻ ነኝ ከሌሎቹ ልቅ የማስደነግጥ የማስፈራራ የማሸበር ሆኜ የተላኩት ብሏል። ስለዚህ እኛ ሌሎች ነቢያቶችን የምንከተል መሐመድን የማንቀበል አስደንጋጭ አሸባሪ እንዳልሆነን ሐዲስህ ይመታል። ቅጠል ክርስቲያን አለው እኔ የምላችሁ ቆይ ባንዴ ሳሂህ ሙስሊም 523 ሳሂህ ሙስሊም ኦሮምኛ ተሰማል። ካሊዶ ቆይ አንዴ ካሊዶ ጠገይ ነው ኦሮምኛ ተሰማል። ባዳም ኦኬ ሳሂህ ሙስሊም 523 ላይ ይሄው መረጃ እየያዛችሁ እሺ ሙስሊሞች ለምናወራው ሁሉ በመረጃ ስለሆነ አቡ ሁሬራ ሪፖርት ዛት አላት ሜሴንጀር አስቲንግ አቡ ሁሬራ እንደተረከው ያለ መልእክተኛ እንደተናገረው ይላል I have been given superiority over other prophets in 6 respects እኔ ከሌሎች ነቢያቶች በስድስት ነገሮች እለያለሁ። I have been given words which are concise but comprehensive in meaning ቃላቶቻቸው ብዙ ነገር ያዘሉ ነገር ግን ግልጽ ተናጋሪ ነኝ። ሁለተኛው ደግሞ I have been helped by terror በሽብር እታገዛለሁ። ሁለተኛ ሶስተኛ spoil have been made lawful to me ዘረፋ ለኔ የተፈቀደ ነው። ይገርማል አይደለ? በመሐመድ ከሌሎቹ ነቢያት የሚለየው በማሸበሩ ነው አይደለም? አቆይ ስማ፣ አንደኛ ደግሞ ዘረፋ ለሱ ስለተፈቀደለን ነው። አረብኛ ከፋል አረብኛ አርግላቸው። አረብኛ ነው በቃ አረብኛ ካልሆነ እነሱ አይናቸው አይገለጥም። ዘረፋ የሚለው የምርኮ የት አለ እስቲ የት አለ? ቀጥላም ብሩት ايش يكتب ابن جعفر عن ابي هريره ان رسول الله صلى الله عليه وسلم قال فضلت على الانبياء ب60 اعطيت جوامع الكلم ونصرت بالرعب ይሄን ነው አይደል እናንተ የምትፈልጉት? ونصرت بالرعب የሚለው ነው وأحلت لي الغنائم وجعلت لي الأرض طهورا ومسجدا وأرسلت إلى الخلق كافة كذا وختم بي النبيون ይሄን ነው አሁን እናንተ የፈለጋችሁት የቱ ጋር ነው? ወንሲርቱ ቢሩዕብ ነው። እዚህ ጋር ደግሞ በማሸበር በምናምን አይደለም እናንተ እንደተረጎማችሁት ሳይሆን ቃላቱን አስተካክሉት። ወንሲርቱ ቢሩዕብ ማለት
እነዛ ጠላቶች ገና ወደ ጦር ሜዳ ሳልሄድ በቃ ሙሐመድ ሊመጣ ነው በሚለው ብቻ ይፈሩኛል። በዚህም አላህ እኔን ረድቶኛል፣ አግዞኛል። ይሄን የተፈለገበት እንጂ ሽብር ምናምን ያልክ ሰውን አታታለባት። ገና ሳይመጣባቸው ሰዎች ሊያስፈራቸው ሊያስደነግጣቸው ይችላል። እሱ አሸባሪ ነው። የሚገርም አይደል? የሚገርም መሐመድ ያለው ሳውዲ አረቢያ ነው። ከዛ መሐመድ ሲባል የአሜሪካኖች እዛ ሄደው ይሸበራሉ ማለት ነው። ይሄ እኮ ላለማመን የምታደርገው ነው ወይ? ዝም በለው፣ ዝም በለው፣ ዝም በለው። ይሄ ነው ዋና የተፈለገበት ነው። ሰውን ግን በሽብር በምናምን እያልክ አቡ ከሌሎች ነቢያት የሚለይበት ነው አይደለ? ከሌሎች ነቢያት የሚለይበት ምንድን ነው? በዚህ ነው። ኦኬ አቡ አይደር ደግሞ ትንሽ ይበለን ቃል አጠር አድርገን በለው። ይሄን ክፍል የፈሰረበት አለ። ይህንን አሁን የምትወያይበት ኢትዮጵያውያንንም ይጠራበታል። ወረስ ተጠብቀዋል ማለት ነው። ኢላ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም መታዘዝ ይገባል። እሳቸው እሺ ብሎ መታዘዝ አላህን እንደመታዘዝ ነው። መን ዩጢዕ ረሱለ ፈቀድ አጣዕ አላህ። መልክተኛውን የሚታዘዝ ሰው በእርግጥም አላህን ታዟል ያለው። ምክንያቱም መልክተኛውን እንድንታዘዝ ህግ ያወጣው የደነገገው ራሱ ጌታ አላህ ስለሆነ መልክተኛውን እሺ ብሎ መስማት የላከውን አላህ መስማት ነውና ማለት ነው። ወደ ሐዲስም ስንመጣ እዚሁ እሳቸውን መታዘዝ እንደሚገባን ብዙ ነቢያዊ ሐዲሶች አሉ። ከነዚህ መካከል عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم كأبي هريرة عند تلالفه يا الله ملكتنيا عند الزهالو أمرت أن أقاتل الناس سوّتشن እጋደላቸው ዘንድ ታዘዝኩኛል። ሰዎችን እጋደላቸው ዘንድ ታዘዣለሁ ሐታ የሽሃዱ እስኪመሰክሩ ድረስ አን ላ ኢላሃ ኢላላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብለው ወዩእሚኑ ቢ በኔም ነቢይነት እስኪያምኑ ድረስ ወቢማ ጂእቱ ቢሂ እኔም በመጣሁበት መንገድ እስኪያምኑ ድረስ እጋደላቸው ዘንድ ታዘዣለሁ። ፈኢዛ ፈዐሉ ዛሊክ ይህን የሰሩ ጊዜ ዓሰሙ ሚኒ ከኔ ተጠብቀዋል ዲማአሁም ደሞቻቸው ያለ አግባብ ከመፍሰስ ወአምዋለሁም ንብረቶቻቸው በከንቱ ከመወረስ ተጠብቀዋል ማለት ነው። ኢላ ቢሐቂሃ ኢስላም በሚጠይቀው መብት ካልሆነ በቀር መልእክተኛውን መታዘዝ ግዳጅ ሰው ግዳጅ ነው ይላል። ቀጣዩን ደግሞ በኋላ እንጥላለን። አይ ቲንክ የሆነ ፖይንት ሎክ እሺ እሺ ወይ አፎይ ማኑሽ ያው ነው ዋናው ፖይንቱ እንዴት አመጣኸው? ምክንያቱም የመጣበት ምክንያት ምንድነው? እሱ ሙሐመድ የአላህ መልእክተኛ ነው፣ አላህ ብቻ ነው ጌታ እስክንል ድረስ ምን ሊያደርገን ሊገለን ካላልን ማለት ነው። ይሄ ጤናማ አይደለም ወንድማችን፣ ምክንያቱም ጤናማ አይደለም። ይሄን ነው እንዴ ከመጀመሪያው ጋር ምን አገናኘው? ጤናማ ነው እንዴ? ቆይ ከመጀመሪያው ጋር ምን አገናኘው? እናንተ ከመጀመሪያው ማለት አትቀላቅሉ። ምክንያቱም ሙሐመድ የታዘዘው ለምንድን ነው? በሽብር እንዲያስደነግጥ ነው አይደለም? ሲርቱ ቢሩዕ እዛ ጋር በእናንተ አስተሳሰብ ጤናማ አይደለም፣ በእኛ አስተሳሰብ ግን ጤናማ ነው። ወይ ካሊድ ለእናንተ ነው ጤናማነቱ፣ ለእኛ አይደለም። ይቀላቀል አንድ ባንድ ነው። ስለዚህ እንግባባ ማለት ነው። ወይ እፎይ መልስልኝ። እሺ ወኑሲርቱ ቢሩዕ ከሚለው ጋር ምን አገናኘው ነው? ኦኬ መነሻችን ግን ምን ነበረ? ሳይ ሙስሊም 21 ላይ ነበር መነሻችን። ምድር የአላህና የሙሐመድ ብቻ ነች። ስለዚህ ሰዎች በእኔ ነብይነትና በአላህ እስኪታዘዙ ድረስ ወይ አዳምጥ ወደሱ እንመጣለን እስኪሉ ድረስ እንድጋደል ታዝዣለሁ አለ። ስለዚህ በዛ ምክንያት አሁን እዚህ ጋር ደግሞ ምን አለ? ከሌሎች ነቢያቶች የምንለይበት በማስፈራራት በማሸበር ነው አለ። እናንተ ደግሞ ተዘጋጁላችሁ፣ ሌሎች የምታስደነግጡበትን አዳምጪ ተዘጋጁላቸው አለ። ምድር የእሱና የአላህ ከሆነች ሰዎች በሙሐመድና በአላህ እስኪያምኑ ድረስ እንዲዋጋ ከታዘዘ ልብ በል ከታዘዘ ምድር የአላህና የሙሐመድ ከሆነች የትም ሀገር ቢሆኑ ከዛ በኋላ ሙሐመድ ያሸብራቸዋል ማለት ነው። ምክንያቱም ምድር የኔ ነች ስላላቸው ከሌሎቹ እሱ በምን አስደንጋጭ አስፈራሪ ስለሆነ ማለት ነው። አቡ ይሄ ነው በቃ እንትኑ ያ እሺ ያው ሃይደርን እሺ ለምን አመጣው እዚህ ጋር ያው ሃይደርን የአቡ ሃይደር የመጣው ሞር ሰዎች እንዲረዱት እንደታዘዘ ለማሳየት ነው።
ጀነቱላ ለመግባት የግድ መታዘዝ ግዴታ ነው ይላል። ይቆርጨው ነው ምናልባት እንትን ካለ እኮ ኡሚርቱ አን ቃቲለ ናስ ማለት የሰው ልጆችን እንድጋደላቸው ታዝዣለሁ። መች ነው? ቢዳያ ላይ ማለት ነው። መጀመሪያ አካባቢ ላይ አምር ላይ ነው። መጀመሪያ አካባቢ ትእዛዝ ላይ ማለት ነው። ከዛ በኋላ ግን ያልገባቸው ነገር አዳምጠኝ። ከዛ በኋላ ምንድን ነው ያላቸው? ወማ አለይከ ኢለል በላግ አይደል እንዴ ያላቸው? ለስተ ዐለይሂም ቢሙሰይጢር እኮ ነው ያላቸው። አዳምጣ አንተ አድራሽ እንጂ አንተ ላይ ምንም የለም። እነሱ ለአእምሯቸው ነው እንጂ አዳምጣለሁ። እሺ ቪዲዮውን ስማው። እሺ ቤቢ ሱረቱል አንፋል እና ሱረቱል ተውባ የመጨረሻዎቹ ሁለት ምዕራፎች እኔም በመጣሁበት መንገድ እስኪያምኑ ድረስ እጋደላቸው ዘንድ ታዝዣለሁ። ፈኢዛ ፈዐሉ ዛሊክ ይህን የሰሩ ጊዜ ዓሰሙ ሚኒ ከኔ ተጠብቀዋል። ዲማአሁም ደሞቻቸው ያለ አግባብ ከመፍሰስ ወአምዋለሁም ንብረቶቻቸው በከንቱ ከመወረስ ተጠብቀዋል ማለት ነው። ኢላ ቢሐቂሃ ማለት ነው። የበላይነት ካልሆነ መስክሮ ከታዘዙ ማለት ነው። ታዘዝ ግዳጅ ነው። ሰው የዘላለም ህይወትን ጀነትን ከፈለገ የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም መንገድ መከተል አማራጭ የሌለው ጉዳይ ነው። ወለሁማ በድጋሚ ቡኻሪና ሙስሊም በዘገቡት ሐዲስ አን አነስን ረዲየላሁ ዐንሁ ቃል አነስ ብን ማሊክ እንደዚህ ይላል ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንደዚህ አሉ። ሰላቱን መን ኩነ ፊህ ሶስት ነገሮች በሱ ላይ የተገኙበት ሰው ወጀደ ቢህነ እሱም በእነሱ አገኘ ሐላወተል ኢማን የኢማንን የእምነትን ጥፍጥና በእርግጥም አግኝቷል። ሶስት ነገር በውስጡ ከተገኘ እሱም በእነዚህ ሶስት ነገሮች የእምነትን ጥፍጥና አግኝቷል። አንደኛ አን የኩነ አላሁ ወረሱሉሁ አላህና መልእክተኛው መሆናቸው ነው። አሐበ ኢለይህ እሱ ዘንድ የተወደዱ መሆናቸው ሚማ ሲዋሁማ ከተቀሩ ነገራት ሁሉ በልጠው የተወደዱ መሆናቸው። አላህና መልእክተኛው ከምንም ነገር በላይ በልጠው እሱ ዘንድ ሊወደዱ ይገባል። የፈለገ ለፍጡራን ውዴታና ፍቅር ቢኖረው ከአላህ መልእክተኛና ከጌታው ከፈጠረው ከአላህ የበለጠ ፍቅር ለፍጡራን ሊኖረው አይገባም። ከማንም በላይ አላህ ነው የሚወደደው። ቀጥሎም የተላኩ ፖይንቱ አሁን ምንድነው? ምናለ ጀነት ልገባ የምችለው የመሐመድን ትእዛዝ ስፈጽም ነው። መሐመድ ደግሞ ታዝዣለሁ አለ። ምድር ሁሉ የአላህና የመልእክተኞች ቅጥር ታዟል አይደለ? እሱ ደግሞ ሁሉም ሰዎች ነው ያለው፣ አንድ ሰው አይደለም ያለው። እንድጋደል ታዝዣለሁ ለሁሉ እኮ ምን እስኪሉ ድረስ እስኪያምኑ ድረስ ምን ብለው እስኪያምኑ ላኢላሀ ኢለላህ መሐመድ ረሱላህ በአላህና በእኔ መልእክተኝነት እስኪያምኑ ድረስ እንድጋደላቸው። እሺ ሰማን አይደለ? ይሄ ደግሞ ለአንተ ትእዛዝ የተሰጠ ነው። ለአንተ ደግሞ እየተባልክ ነው። ይሄ ደግሞ ለተግባር አለ። ካሊድ ዝም በል ካሊድ አቡ እናንተም ይህንን አፍርም ካሊድ አፍርም አድርጎታል። ያንተ በደንብ ባልሰማውም ካሊድ አፍርም አድርጓል። አዎ ግዴታ ነው ብሏል። ቆይ እሺ አይደለም ጨርስልን። እሺ እኛ ምን አልን? ቪዲዮን የከፈትኩ ሰው አፍርም አድርጋችኋል። እናንተም አልተጣላችሁም፣ ተስማማላችሁ። አቡ ሶሪ በቃ እሺ። ቪዲዮን ያመጣ ነው ምንድነው እሱ ኡስታዞቹም እንደዛ እንደሚሉ ለማሳየት ነው። አይ ቲንክ ቃል ያመጣው እናንተም እንደዛ ነው ያላችሁት እኮ መጀመሪያ ላይ አው ነብዩ ሰለላሁ ዐለይሂ ወሰለም እንዲጋደሉ አዳምጠኛ። አቡ አንተ እና ካሊድ አሁን ትለያያላችሁ። አሁን ታቦ ሃይደር ጋርም ትለያያለህ። አቡ ልዋሽ እየሞከርክ ነው። ኤኒዌይስ ተዘጋጅ፣ ማስረጃ አዘጋጅና ጠብቀኝ። አቡ መለሳለሁ አንተ ጋር ማስረጃ አዘጋጅ። የምን ማስረጃ? ካሊድ ሙሐመድ የምን ማስረጃ? የምን ማስረጃ? አንተና እንትና ነው አቡን ነው ካሊድ አቡን ነው የምጠይቀው አንተን አይደለም። በደንብ ማስረጃ አዘጋጅና ጠብቀኝ ካሊድ አቡ። ኤኒዌይስ ካሊድ ሙሐመድ ሰው ተዘጋጁላቸው የምታሸብሩበትን ብሎ ያለው ሱራ 8:60 ላይ ለእናንተም ነው አይደለም? ለማን ማለት ለእናንተም ስል ለክርስቲያኖች፣ ለአይሁዶች ወይም ደግሞ ለሌሎች ላላ ጠላቶች እና ጠላት ላላችኋቸው እንድትዘጋጁ ታዛችኋል አልታዘዛችሁም? ታዘዘ። ኦኬ ምድር የኔና የአላህ ነች ብሎ የተናገረው እንድዋጋ ታዝዣለሁ ያለው ያንን እናንተ ታምኑበታላችሁ? ተተገብሩታላችሁ? አተገብሩትም? አቅሙ ቢኖራችሁ እንታዘዘዋለን እንጂ አናመልክም። አይ ታመልኩታላችሁ አልወጣኝም። ትእዛዙን ትተገብራላችሁ፣ ትታዘዙታላችሁ ማለት እሱ ያዘዘውን ታምኑበታላችሁ አይደለ? ስለዚህ እሱ ደግሞ ምን ብሏል? ሰዎች በመሐመድ ነብይነት እንዲያምኑ
በአላህ አምላክነትን እስኪያምኑ ድረስ ተጋደሏቸው ብሏል አይደለ? ኦኬ ሱራ 8:39 ላይ ደግሞ እምነት ለአላህ ብቻ እስኪቀር ድረስ ሰዎችን ተጋደሉ ሁከት እስከማይገኝ ድረስ ብሏል አይደለ? የምን ሁከት? ሁከት ሱራ 8:39 ክፈት ለክርስቲያን። ሁከት ማለት ሽብር ማለት ነው። ሽብር እስከማይገኝ ምንም ጸጥ እስኪሉ ድረስ ሽብር አትበላ። እሺ ሁከት እስከማይገኝ ድረስ ነገር አቆም። ሽብርትና አይደለም ሁከት። እሺ ያው ቢገባ ኖሮ ለእናንተ አረብኛ ነው ቀጥል። አረብኛውን ካሊድ እስከማታገኝ እኮ ነው የሚለው። ቆይ አዳምጥ ካሊድ ይቀጥል። ሁሉም እስኪጠፉ ድረስ ማለት ነው። እስልምና ብቻ እስኪቀር እስልምና ውጭ ሁሉም እስከጠፉ ድረስ ያ እስልምና ብቻ ቀርቶ ሌሎቹ እስኪጠፉ ድረስ እንድትጋደሉ ታዛቸዋል። ጎበዝ። ኦኬ አንድ ሰው እንደዚህ ቢልስ ይሄንን ክፍል ውሸት ነው እኛ አልታዘዝንም፣ ይሄ ለድሮዎቹ የተሰጠ ነው፣ እኛ አንጋደልም፣ ምድር ያላህና የመሐመድ ነች፣ ተዋጉ የተባለው እኛን አይመለከትም፣ ያ ሙሽሪኮች እርኩሶች ናቸው ወደ እንትን አይቅረቡ የሚለውም ለእኛ አይደለም ቀርቷል፣ እነኛን ቢል ትክክል ነው? አይ ያማ መጽሐፉን ክደዋል ሰውየው። ያኔ አቡ እየካደ ነው። ምን እያለ ነው? አይመለከተንም፣ አልታዘዝንም እያለ ነው። እነኚህ እኛን አሁን አይመለከቱም፣ ለድሮዎቹ የተሰጠ ነው እያለ ነው። እስከ ምጽአት ቀን ነው የታዘዝነው እኛ እስከ ምጽአት ቀን። ኧረ እናንተ ምን ሆናችሁ? አሁን ቃቲል الناس ብለዋል ነው ያሰታ ተማሪ እንቃወሙም እንጂ አንዋጋ። ግን እየሰማኝ ነው አይደለ? የሰው ልጆችን እንድጋደላቸው ታዝዣለሁ። በሰዓቱ ላይ የነበሩት ሙሽሪኮችን ነዛ ያላህ አሁን ግን ይጋደል የለም። አሁን ተጋደሏቸው ነው የሚለው። ተጋደሏቸው ቃቲሉም حتى لا تكون فتنة። ሽርክ የሚባል አለ አይደለ? የሚባል ነገር እስከማይኖር ድረስ ተጋደሏቸው። ሃይማኖት ለአላህ ብቻ እስኪሆን ድረስ ተጋደሏቸው አላህ። ስለዚህ ካልጠፋ የግዴታ ትጋደላለህ። አትጋደልም ሆነ አውርዱኝ በቃ። እንዴት ወአይዱ ለሁም መስተጣዕቱም ሚን ቁዋ እኮ ነው የተባለው። እንዴ ምናልፍ አቡ እኮ አልካደም። ቀደም አይደለም ዝም በለው። ቆይ አሁን ደግሞ አመነ። ዝም በለው። ቀደም እንዴት ካድኩ? መቼ ነው የካደው? ከዛ በኋላ ግን እኔ እኮ ብያለሁ መጀመሪያ ላይ ቀጥታ እንዲጋደሏቸው ታዘዋሉ። ከዛ በኋላ ግን ማድረስ ስራ ነው። አሁን ትጋደላለህ አትጋደልም? ወማ عليك الا البلاغ። አይ አዳምጥ። ትጋደላለህ አትጋደልም? አሁን እንዴት አንተ ከተመቸ እንዴት አትጋደልም? ጂሃድ እኮ ነው። በአላህ መንገድ ላይ ትፋለማለህ። አቅም ካገኘ ማለት ነው። ፈረሶችን እና እንትኖችን እንድታዘጋጅ ታዛሃል አልታዘዝክም? ታዘናል። ይሄ የአላህ ቃል ነው። ስለዚህ አሁን ያመችልህ ትጋደለኛለህ ማለት ነው። እነሱ እኮ ይፈልጉት ነው። አንተም ቢመች ትጋደላለህ ይፈልጋሉ ምናምን። አንተ ቢመች አትጋደልም? እኔ መቼም አልጋደልም። ቢመቸኝ ነው የምንከባከባለሁ። ኧረ እባክህ አላህ የተናገረው ነው ቁርአኑ ላይ። እሱ ውሸት ነው። ወለን ተርዳ ዐንከ اليهود ولا النصارى حتى تتبع ملتهم። እያየናችሁ እኮ ነው። አታስደብረን አቡ እያየናችሁ ነው። ኃይል አላገኛችሁ ፕሊስ። ቁርአኑን እኮ እኛ እንመራበትም። ምክንያቱም መጽሐፍ ቅዱሴ ነው መመሪያ። ማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ፣ ሮሜ ምዕራፍ 12 ቁጥር 14 ላይ የሚጠሏችሁን መርቁ፣ የሚያሳድዷችሁን ጸልዩላቸው፣ ለሚረግሟችሁ እንኳን መርቋቸው ነው እንጂ የሚለን አሳዷቸው፣ ግደሏቸው፣ ፍለጧቸው አይልም መጽሐፋችን። ቁርአናችሁ የፈለገ ቢል እኛን አይመለከተንም። ይጠሏችኋል፣ እንደዚህ ይሏችኋል፣ ስለዚህ እናንተ ተጋደሏቸው ምናምን እያለ ቢል ቁርአናችሁ እኛ እናምንበትም። እሱን ውሸት ነው ብለን ነው ምናምን። መጽሐፋችን ላይ ቢል ኖሮ እንደዛ ሙስሊሞችን እንደዚህ አድርጓቸው ብንባል እስከ መጨረሻ እንደዚህ አድርጓቸው ብንባል ሜቢ ያስኬዳል። ነገር ግን ቁርአንህ ስለሆነ አይመለከተንም። እሱ እኛ የምትመራበት አንተ ነው የምትመራበት። እሺ እኛ ደግሞ ማለት ነው አንተ ቆይ ካሊድ አንተ
ያው የኢየሱስን ነው የምትከተለው ብለን ነው አይደል የምታምነው? እኛም ኢየሱስ የአላህ ባሪያ ነው፣ የአላህ ባሪያ ነው። ኢሳ ነው የአላህ ባሪያ። ኢየሱስን አናውቀው። አላህ የሚባል አካል ሆነ ተብለህ አውራ። እንደዛ ስታወራ ኤኒዌይስ ኢሳ ያው ኢሳ ኢየሱስ ነው የምትሉት፣ የመርየም ልጅ። አይገናኙም። ለዛ ነው አይገናኙም። ያ ሌላ እሺ፣ ችግር የለውም። እሱን ተው። አንድ ሁለተኛ ደግሞ የእናንተ መጽሐፍ ቅዱስ ላይ እውነት እናንተ እንደምትለው ከሆነ እግዚአብሔር እንደውም የበቀል ጌታ ነው። ቆይ በጉንም ምናምኑንም ረዱት አይደለም የሚለው? እስቲ አውጣልኝ። የበቀሉ ባለቤት ነው። እስቲ አውጣልኝ እሱን። በጉንም ምኑን ታዲያ በግ አርደህ ልበላ አይደል እንዴ? እውነት ነው። እግዚአብሔር መበቀል እንኳን ሰው አይደለም እንስሳውን ጨፍጭፉት አይደል? በግ አርደህ ልበላ አይደል እንዴ? እግዚአብሔር የበቀል ጌታ እንደሆነ አታምንም እንዴ? ተዛችሁ እኮ እንወክላችኋል። ነይማ ሰማኝ፣ እኔን እግዚአብሔር የበቀል ጌታ መሆኑን አታምንም እንዴ? ያ በቀል ሮሜ ምዕራፍ 12 እና እንደ ከፈተላ ላሳይሽ። በቃ ግን አላህም በተመሳሳይ ነይማ ቀላቀልሽብን በአላህ ችግር የለውም። አሁን አንቺ ያልሽውን እኔ አላህ ላይ አሳይሻለሁ። ከኔ በላይ ከአላህ በላይ ተናዳጅና ተቆጪ እንደሌለ ቁርአንሽን በቀሉ ላሳይሽ። ችግር የለውም። በቃ እንደዚህ ይላል። ማንም ስለ ክፉ ፈንታ ክፉን አትመልሱ፣ በሰው አዳምጪ። ቆይ ስለ በቀል ጠየቅሽኝ አይደል? በቀል ልመልስልሽ አሁን ለማንም ስለ ክፉ ፈንታ ክፉን አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ከማን ጋር? ከሰው ሁሉ ጋር። ተወዳጆቹ የራሳችሁን አትበቀሉ፣ ለቁጣው ምን አትበሉ፣ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ማ ጌታ ተብሎ ተጽፏልና። በቀል እግዚአብሔር ነው። ቻርጄ ኦልሞስት 15% አለ። ኤኒዌይስ እኔ ላሳይህ ስለ በቀል ያንተን ኪታብ እኮ ነገርኩሽ። ጌታ የበቀል አምላክ ነው፣ ይበቀላል እሱ። እኛ ግን ምን አለን? አትበቀሉ አለን። እናንተ እኮ አሁን እየተዋጋችሁለት ነው፣ ልታርዱለት ነው። ለምንድን ነው የምትገቡት? ምን አውቄ። እህትህ ነች። ቀጥልሽ ካሊድ ሰብስበው ክርስቲያን 15% ቻርጅ ብሏል። ሴቱንም ህፃናቱንም ምናምን እኮ የሚላለ የሆነ ቦታ ኢብሮ ሲያስተምር አይቼው ይክፈታት። እሷን ተረት ነው ወይ ተረት እኔ ላሳየህ። ምኑን ነው የምታሳየኝ? ረጋ ብላ ነይማ። የምታሳየን ግን ምንድነው እሱ መሰለ አቡ ኑ ክርስቲያን ሁኑ ብለን የምንዋጋበት ክርስቲያን ሁኑ። ልብ በል ጦርነቶች ኢንቴንሽናቸው ይለያያል አይደለ? ይህን ታምናለህ? መጥቶ የወጋህን አካል አዳምጥ። ምን ያስቃል? መጥቶ የወጋህን አካል መመከትና መዋጋት ሌላ ነው። ሄደ ግን ምድር የኔ ነች እስልምናን ተቀበል ብሎ መዋጋትና ጠላት መጥቶ ቤት ሲያጠቃ መመከት ይለያያሉ። ሄደ መውጋትና ቤት ያለው መከላከል ይለያያል። ይህን ታውቃለህ? አዎ ይለያያል። ግን ደግሞ ልንገርህ ይለያያል፣ በጣም ይለያያል። አንተ ስማኝ አይደለም አንድ ያዳምጥ። አዎ ይለያያል አልኩ። ሲመጣብህና ሂደህ ልክ ነህ፣ ይለያያል። ግን ደግሞ ስለዚህ መሐመድ ያደረጋቸው በሙሉ አይደለም። ህፃናቶች ምን አድርገው ነው? ቆይ ህፃናት የሚለውንም እሱን ፈታላለች፣ ችግር የለው። ሌላ ነገር ሳትጫጩ ቆይ መሐመድ እኮ አንተ ክርስቲያን አይደለም። ምንድን ነኝ? ሙስሊም ነኝ። የኢሳ ተከታይ ነው። የኢሳ ተከታይ ብትሆን ማለት ነው ቀጥታ ታምናለህ እኮ በነቢያችን። ኢሳ ራሱ እኮ የተናገረው እኮ ነው። ምን ብለው? ኢኒ ረሱሉላህ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱል ያእቲ ሚን ባዕድ ስሙሁ አሕመድ። እና እስኪ እሱን ክፍል አሳየኝ። በኋላ ስሙ አሕመድ የሚባል ይመጣል። ገርመኝ ይህን ሁሉ እውቀት ይዜ ለምንድን ነው ያሳየኝ? እውቀት አለ እኮ። አንዴ ካሊድ እሱ ተረት ተረት ነው መሐመድ የተናገረው ተረት ተረት ነው። አሳየኝ ካሊድ። አንዴ ዝም ብለህ ወይኔማ አንዴ ሲያትምጣ እኮ ኢሳ እንደዛ ብሎ ለመናገሩ ማስረጃ አንጣ እስኪ። እንዴት ነው የሚወጣው? እኔ ማውጣት አልችልም። እንትኑን
እንትና እኔ ማውጭለት እስቲ እኔ እነግርሃለሁ። እሱማ 61:6 አካባቢ ነው የሚገኘው። 61:6 ወይም 66:6 ከሁለት አንዱ እኮ አውጣው ብለው ለክርስቲያን አውጣ ብለው ቁርአኑን ነው ምን ላይ ነው ማውጣልህ እኮ ያልኩህ። ኢሳ የተናገረበት የት ቦታ ነው አልኩህ። እሱንማ ቁርአን ላይ መሐመድ ቃል ዒሳ ኢብኑ መርየም ወይ ቃል ዒሳ ኢብኑ መርየም ቢለው መሐመድ ነው የተናገረው። እንዴት ይለኛል? እንደናቁት ለክርስቲያን አውጣ አብ ግን እየደብኝ ነው 14% አፍጠን ክርስቲያን ሱረቱ ሰፍ ነው መሰለኝ። አዎ ነው ሱረቱ እኮ ያወጣልን። ያው ቃል እኮ ሰውዬው የሚገርመኝ ያው ታውቃለህ አላህ ይመልሰው። ያው ቃል እናንተ እኮ ያስነብቧችሁ ይገርመኛል። እኛ እናውቀዋለን። ሸምግዋለሁ። እሺ ከተናና ለምንድን ነው ግን ያልተጠቀምበት? ትኩረት አንብብጂ ቃል ዒሳ ኢብኑ መርየም ይጠቅማል። ቁርአን በትኩረት ስታነበው ማለት ነው ልብ ምናምን ይነካል። የቱን ፕሊስ ቆይታ አልካት አቡ ይሄ ክፍል የሚያወራው የለው መሐመድ እንደዚህ ያለ አይደለም። አዳምጣ ይሄኛው ትክክል አይደለም። ታዲያ ወይት ቃል ዒሳ ኢብኑ መርየም ነው ያለው። አላህ ምን እያለ ነው ለነቢያችን ሰለላሁ ዐለይሂ ወሰለም? አንተ ሙሐመድ ሆይ ዒሳ የመርየም ልጅ ያለውን አስታውስ። ምንድን ያለው? ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ ኢኒ ረሱሉላህ ኢለይኩም ሙሰዲቃ ሊማ በይነ የደይ። አያቸው አይደል? እኔ እውነተኛ የሆንኩኝ ነብይ ነኝ ብሎ ተናገረ። ማን? ዒሳ አለይሂ ሰላም ማለት ነው። ሊማ በይነ የደይ የሚለው ተውራት ማን የተናገረው? ዒሳ አለይሂ ሰላም የተናገረውን አላህ ለነብዩ ሰለላሁ ዐለይሂ ወሰለም እያላቸው ነው። የት ቦታ ነው ዒሳ የተናገረው? ያ አላህ ነው አይነገራችሁ ነብዩ ሰለላሁ ዐለይሂ ወሰለም ለሳቸው ማለት ነው። ኢሳ ተናግሮት ነው ማለት ነው። ኢሳ ተናግሮ አዎ ኢሳ ተናግሮ የሞተው ተናገረው ለሙሐመድ ተናገረ። አልተገናኙም። ተናገረ ኢሳይቱ ጋር ነው የተናገረው። በአንድ ጊዜ አልነበሩም እና በአንድ ጊዜ አልነበሩም። ኢሳ ያለውን ስለዚህ ተረተረት ነው ማለት ነው። ስለዚህ ሙሐመድ በኢሳ ስም እየቀጠፈ ነው ማለት ነው። ለምንድን ነው ታዲያ የምታሳየው? ረቡና እኮ ነው ጌታችን አላህ እንደዚህ ያለው። ተረት ነው የምትለው ከሆነ ለምንድን ነው የምታሳየኝ? ይህንን ቁርአን ከፍቴ ለመረጃ ምናምን አንተ እኮ ካዲድ ምን አለ መሰለህ ተረት እንደሆነ የምታምነው? አዎ ተረት እንደሆነ ነው የማምነው። ምክንያቱም ታዲያ ለምንድን ነው የምታሳየን? ስህተት መሆኑን ለማሳየት አንተ ተረት ነው ችግር የለውም። አሁን ያንተን ኪታብ ንገረኝ። ነይማ ቆይ ተረጋጊ። ታመጫለሽ ብዙ አይደለም አንድ እንኳን ማለት ነው። እስራኤሎችም ሆኑ ብሉይ ኪዳን ላይ ነው ታመጭምጪው። ከአዲስ ኪዳን አንድ ስለማታመጪ ብሉይ ኪዳን ላይ ያለ ጦርነት ታሪክ ነው። እሱም ቢሆን ደግሞ ራሳቸው ለዛው የሚፈጸም ነው እንጂ ሌላ ሀገር ሄደው ምድረኛ ነች ሃይማኖታችንን ተቀበሉ ብለው የተዋጉበት አንድ ታሪክ አታመጭም። ኤኒዌይስ የኛው ክፍል ላይ ለምን መሰለህ አቡ የሚለው እግዚአብሔር አለ ነው የሚለው። ቆይ አዳምጪ ፕሊስ፣ ቆይ ተረጋጊ አቡ። ተረታችን እንዲህ ይላል እንጂ አቡ ምን አለ መሰለህ ይሄን ሙሐመድ ኢሳ እንዲህ ብሏል ብሎ እየተናገረ ነው አይደለ? አላህ ነገረኝ ብሎ። ስለዚህ ኢሳ ደግሞ መጽሐፍ ተሰጥቶታል አይደለ? አዎ ተሰጥቶለታል። ምንና ምን የሚባል መጽሐፍ? ለዚህ እኮ ነው አንተ ክርስቲያን አይደለም ያልኩት። ለዚህ እኮ ነው። ችግር የለውም። ምን የሚባል መጽሐፍ ነው የተሰጠው? ኢንጂል፣ መጽሐፍ ቅዱስ። ስለዚህ ኢንጂል የሚባል መጽሐፍ ተሰጥቶታል። ስለዚህ ኢሳ አህመድ ይመጣል ብሎ በመጽሐፍ ውስጥ ተናግረዋል ማለት ነው አይደል? የስ አሁን አየህ አቀለልከው አንተ እንደው አሁን ይላል እኮ አሳየኝ እያልኩ አሁን ኢሳ እንደዛ ብሎ የተናገረበትን መጽሐፉ ላይ አሳየኝ። እናንተ ጋር አይደለም ያለው መጽሐፉ። ያው እንትና ማነው ፎይ አሳየኝ። አጥፍታችኋል እኮ አሳየኝ። ፎይ ያው ከአላህ ዘንድ ኢንጂልም ወርዷል፣ ተውራትም ወርዷል። ግን አሁን ያለው ተውራት አሁን ያለው ኢንጂል የተበረዘ ነው። ማን ያለ ማን ያለ ተበርዟል? ማን ያለ ተበርዟል? ነብይ ብሏል ተበርዟል። አሁን ያል አልኳ እዚህ ቁርአን ላይ የሚጠቀሰውና ስለ ተውራት ስለ ኢንጂል ማን ተበርዟል ያለ አንተ ነው የምትለው ወይንስ አላህ ነው? እናንተ ያዛችሁት ወይ አቡ እናንተ ያዛችሁት ኪታብ ነይማ የለም ተበርዟል። ደርቢ ተበርዟል ያለ አላህ ነው። ትክክለኛውም ነገር አለ ግን አትጠቀሙበትም። ትክክለኛው ላይ መረጃውን እየጠየቅናችሁ ነው። አንጠቀምበት። ጠብቀኝ። ተበርዟል ያለ እሺ፣ ችግር የለውም። 1000 ዓመት ተጠብቃለሁ። ተበርዟል የሚል አታመጣልኝ። እሺ፣ ብቻ ጠብቀኝ አንተ። ችግር የለውም።
ድረስ የኔ መልስልኝ። እሱ እስከዛ ያምጣ። ምን ልመልስልሽ? ግን በአንድ ነገር ነው የምናምነው እኛ በሁሉም መጽሐፎች እናምናለን። ግን ያ ስለዚህ ለነይማ ትመልስላታለህ። አሁን በምታመጣው በተውራት ታምናላችሁ አይደለ? አንድ ነብይ ሞቶ ሌላ ነብይ ትመጣ ማለት ነው። በቀድሞ ነብይ አይደለም የሚመጣው፣ በሌላ ህግ ነው የሚመጣው። ስለዚህ ነብይ በቀየረ ቁጥር ህግ ይቀየራል ማለት ነው። አላህ ነብይ በተቀየረ ቁጥር ነው ህግ የሚቀየረው። አንዴ እባክህ ካሊድ